በታሪክ ውስጥ እንደዚህ በቀላሉ አእምሮ ውስጥ የሚቀሩ ቁጥሮች አሉ። ለምሳሌ 70 ዓመት ስለ ኢየሩሳሌም ባድማነት እና ስለ ባቢሎን ምርኮ ሲነሳ ይሄ ቁጥር ወዲያው ነው የሚመጣው እና በጣም ቀላል ይመስላል አይደል? 70 ዓመት። ነገር ግን ዛሬ ባሉን ምንጮች ላይ ተመስርተን ነገሩን በጥልቀት ስንቆፍር ጉዳቱ እንደ ታሪክ መርማሪ ሆነን የምንፈታው በጣም ውስብስብ እንቆቅልሽ ሆኖ እናገኘዋለን። በጣም ልክ ነሽ። ምክንያቱም ዋናው ጥያቄ 70 ዓመት መባሉ ላይ አይደለም። ያ ግልጽ ሐቅ ነው። እንቆቅልሹ የሚጀምረው እሺ ይሄ 70 ዓመት መቆጠር የጀመረው መቼ ነው ብለን ስንጠይቅ ነው። መነሻውን ካላውቀን መድረሻውን በትክክል ማወቅ አንችልም። ምንጮቹ ደግሞ እርስ በርሳቸው የሚጋጩ የሚመስሉ ፍንጮችን ነው የሚሰጡን። ልክ ነው። እና የዛሬው ተልቋችንም ይሄው ነው። እነዚህን ፍንጮች ማለቴ በኤርምያስ፣ በዳንኤል፣ በነገሥትና በዜና መዋዕል ውስጥ የተበታተኑትን የታሪክ ክሮች አንድ ላይ ያጋጠምን የ70 ዓመቱ እንቆቅልሽ እውነትና ገጽታ ምን እንደሚመስል መረዳት ከታሪክ ባለፈ በቁጥሮቹ መካከል የተደበቀውን ትርጉምም ለማግኘት እንሞክራለን። በጣም ጥሩ አቀራረብ። ምክንያቱም ይሄ ታሪክ ስለ ቀናትና ስለ ቁጥሮች ብቻ አይደለም። ስለ አንድ ሕዝብ ውድቀት፣ ስለተሰጠ ተስፋ እና ያ ተስፋ ደግሞ እንዴት እንደተፈጸመ የሚያሳይ ትልቅ ድራማ ነው። ስለዚህ እስኪ ፍንጮቹን መመርመር እንጀምር። እሺ እንጀምር። እንግዲያው ትልቁን ምስል ለመረዳት ከትንቢቱ መነሳት አለብን። ነቢይ ኤርምያስ ነው ይህንን የ70 ዓመት የጊዜ ገደብ ያስቀመጠው። እስራኤላውያን ለ70 ዓመታት የባቢሎንን ንጉሥ ካገለገሉ በኋላ ባቢሎን ራሷ ትቀጣለች፣ ሕዝቡም ወደ ምድራቸው ይመለሳል አለ። ይሄ በጣም ግልጽ ይመስላል። አዎ፣ ትንቢቱ በራሱ ግልጽ ነው። ችግሩ የሚመጣው ከብዙ አስርተ ዓመታት በኋላ ነቢዩ ዳንኤል ባቢሎን ውስጥ ሆኖ መጽሐፍትን ሲያጠና የኤርምያስ ትንቢት ሊፈጸም መቃረቡን ሲገነዘብ ነው። ያኔ ነው እሺ 70 ዓመት ሊያልክ ከሆነ የጀመረው መቼ ነበር የሚለው ጥያቄ ቁልፍ የሚሆነው። እናም ምንጮቹ እንደሚጠቆሙት አብዛኞቹ ተንታኞች የመነሻው ነጥብ ዳንኤል ራሱ ከሌሎች መኳንንት ጋር ወደ ባቢሎን የተማረከበት የመጀመሪያው የምርኮ ማዕበል ነው ይላሉ። ይሄ የሆነው በ606 አራዓ ገደማ ነው። ነገር ግን እዚች ጋር ነው የመጀመሪያው ችግር የሚፈጠረው። በትክክል ችግሩ የባቢሎናውያን የዘመን አቆጣጠር ስርዓት ነው። እነሱ አንድ ንጉሥ የነገሰበትን ዓመት የንግሥና መጀመሪያ ዓመት ነው የሚሉት። ነገር ግን የመጀመሪያ ዓመቱ ተብሎ የሚቆጠረው ከነገሰበት ዓመት ቀጥሎ ያለው ሙሉ ዓመት ነው። ይሄ ትንሽ ግራ ያጋባል። ቆይ በደንብ እንዲገባኝ ናቡከደነጾር በ606 አራዓ አጋማሽ ላይ ቢነግስ ያ ዓመት እንደ 0 ዓመት ነው የሚቆጠረው? የመጀመሪያ ዓመቱ 605 አራዓ ነው የሚሆነው ማለት ነው? ልክ ብለሻል። አሁን እንቆቅልሹ ገባሽ። ስለዚህ መጽሐፍ ቅዱስ በናቡከደነጾር የመጀመሪያ ዓመት ሲል 606 ማለቱ ነው ወይስ 605? ይሄ የአንድ ዓመት ልዩነት ያው ቀላል ሊመስል ይችላል፣ ግን ሌሎች ክስተቶችን ስንደረድ ትልቅ ተጽዕኖ አለው። ልክ ሸሚዝን መጀመሪያ ቁልፍ ስትቆልፍ ሌሎቹ ሁሉ እንደሚሳሳቱት ማለት ነው። ይሄ በጣም አስገራሚ ነው። እኔ ሁሌም ምርኮውን ሳስብ ኢየሩሳሌም አንድ ቀን በድንገት ወድቃ ሕዝቡ በሙሉ ተሰብስቦ ወደ ባቢሎን የተወሰደበት አንድ አሰቃቂ ክስተት ነበር የሚያስመስለኝ። ነገር ግን ምንጮቹ የሚነግሩን ታሪክ ከዚህ በጣም የተለየ ነው። ይሄ ውድቀት በአንድ ጊዜ የሆነ ነገር ሳይሆን በሂደት የተከናወነ ነገር ነው። በጣም ትክክለኛ ነጥብ ነው። ይህንን መረዳት የ70 ዓመቱን ታሪክ ለመፍታት ወሳኝ ነው። ውድቀቱ አንድ ድርጊት ሳይሆን በበርካታ ምዕራፎች የተከፈለ ረጅም ሂደት ነው። የመጀመሪያው ምዕራፍ ያልሽው ነው። በ606 ዓመተ አካባቢ ዳንኤልንና ጓደኞቹን የመሰሉ የንጉሥ ቤተሰብና የመኳንንት ልጆች የወሰዱበት። ይሄ በራሱ በጣም ስልጣዊ እርምጃ ነው። የሀገርን አንጎልና የወደፊት መሪዎች መንቀል ማለት ነው። ሀገሪቱን ገና ከመውደሟ በፊት አከርካሪዋን መስበር ነው። በትክክል የፖለቲካና የማኅበራዊ አቁሟን የማዳከም ስልት ነው። ከዚህ በኋላ ነው ሁለተኛው ትልቅ የምርኮ ማዕበል የሚመጣው። ይሄ ሆኖ ከ7 እና 8 ዓመታት በኋላ በ599 ገደማ ሲሆን ነቢዩ ሕዝቅኤልን ጨምሮ በሺዎች የሚቆጠሩ ሌሎች ሰዎች የተማረኩበት ነው። እዚህ ላይ ደግሞ ሌላ
የታሪክ መርማሪዎችን የሚያስጨንቅ ፍንጭ እናገኛለን። እሱ ምንድን ነው? የኤርምያስ መጽሐፍ ይህንን ክስተት የናቡከደነጾር 7ኛ ዓመት ይለዋል። የነገሥት መጽሐፍ በበኩሉ 8ኛው ዓመቱ ይለዋል። አሁንም ያው የአንድ ዓመት ልዩነት በቃ አለ። ይሄ ዝም ብሎ የጸሐፊ ስህተት ነው ማለት አንችልም። ይቻላል፣ ግን አይመስልም። የታሪክ ምሁራን ይህንን ሲተነትኑ የተለያዩ መላምቶችን ይሰጣሉ። አንደኛው የኢየሩሳሌም ከበባ ለረጅም ጊዜ ቆየ ስለነበረ አንዱ ጸሐፊ ከበባው ሲጀምር ያለውን ጊዜ፣ ሌላኛው ደግሞ ከተማዋ እጅ በሰጠችበት ጊዜ ያለውን ዓመት ተጠቅሞ ሊሆን ይችላል። ልክ ሁለት ሰዎች የመኪና አደጋን ሲመሰክሩ አንዱ አደጋው የደረሰበትን ሰዓት ሲናገር፣ ሌላኛው አምቡላንስ የመታበትን ሰዓት እንደሚናገረው ማለት ነው። እውነት ነው። ሁለቱም ትክክል ናቸው ከተለያየ እይታ ሲታይ። አዎ፣ ሁለቱም እውነት ነው የሚናገሩት። ወይም ደግሞ ቅድም ያነሳ ነው የዘመን አቆጣጠር ልዩነት ሊሆን ይችላል። አንዱ ጸሐፊ የይሁዳን የዘመን አቆጣጠር ሲጠቀም፣ ሌላኛው የባቢሎንን ተጠቅሞ ሊሆን ይችላል። ይሄ የሚያሳየው ታሪክን መመዝገብ ምን ያህል ጥንቃቄ እንደሚፈልግ ነው። በእርግጠኝነት ከዚህ በኋላ ነው የመጨረሻውና ከባዱ ምት ይመጣው፣ ሦስተኛው ምርኮ። ይሄ በ588 አና አካባቢ የሆነውና የይሁዳ መንግሥት ሙሉ በሙሉ የወደቀበት፣ የሰሎሞን ቤተ መቅደስ የተቃጠለበት እና ከተማዋ አመድ የሆነችበት ጊዜ ነው። እዚህም ላይ ያው እንቆቅልሽ ይቀጥላል። ኤርምያስ የናቡከደነጾር 18ኛ ዓመት ሲል፣ ነገሥት መጽሐፍ ደግሞ 19ኛው ዓመቱ ይላል። ስለዚህ ይሄ የአንድ ዓመት ልዩነት አንድ አይነት ንድፍ አለው ነገር ነው ማለት ነው። ሆን ተብሎ ባይሆንም በዘመኑ በነበሩት የአጻጻፍ ስልቶች ምክንያት የመጣው ወጥ የሆነ ልዩነት ነው። በጣም ይመስላል። ዋናው ነገር ግን ይሄ ነው። የይሁዳ ውድቀት በ18 ዓመታት ጊዜ ውስጥ ቀስ በቀስ የተከናወነ በዝግታ የነደደ ጥፋት መሆኑን ነው። አንዳንድ ምንጮቹ ከ4 ዓመት በኋላ በ584 አአ የተካሄደ አራተኛ አነስተኛ ምርኮ እንደነበር የሚጠቀሱ። ይሄ ማለት ዋናው ጥፋት ካለፈ በኋላ እንኳን የማስዳት ሥራው ቀጥሎ ነበር ማለት ነው። ስለዚህ የመነሻው ነጥብ በ606 አአ አካባቢ በነበረው የመጀመሪያው ምርኮ እንደሆነ ከተስማማን የ70 ዓመቱ ሰዓት መቁጠር ጀመረ ማለት ነው። እንግዲያውስ የሰዓቱ ቆጣሪ መቼ ቆመ? የትንቢቱ ፍጻሜ እንዴት ተከናወነ? እዚህ ላይ ነው ታሪኩ ወደ ተስፋ የሚቀየረው። የኤርምያስ ትንቢት 2 ክፍሎች አሉት። አንደኛው ስለ 70 ዓመት ምርኮ ሲሆን፣ ሁለተኛው ደግሞ ከ70 ዓመት በኋላ ባቢሎን ራሷን እንደምትወድቅ ይናገራል። እናም ልክ እንደተባለው ባቢሎን በታላቁ የፋርስ ንጉሥ በቂሮስ እጅ ወደቀች። እናም ቂሮስ ለታሪክ የሚገርም አዋጅ አወጣ። የተማረኩ ሕዝቦች በሙሉ ወደ ሀገራቸው ተመልሰው አማልክቶቻቸውን እንዲያመልኩ ፈቀደ። ይሄ ለአይሁዳውያንም ጭምር ነበር። ስለዚህ የ70 ዓመቱ መጨረሻ ሄኑ ማለት እንችላለን። አዎ፣ ግን እንደ መነሻው ሁሉ መድረሻውም ላይ ትንሽ የምርጫ ጉዳይ አለ። ቂሮስ አዋጁን ያወጣው በ537 ነው። ከ607 ብንጀምር ይሄ አንዳንድ የታሪክ ስሌቶች የሚጠቀሙበት ነው። በትክክል 70 ዓመት ይሆናል። ሌላኛው አማራጭ አይሁዳውያኑ ከአዋጁ በኋላ ተደራጅተው ወደ ኢየሩሳሌም የተመለሱት በቀጣዩ ዓመት በ536 አኑለ ዓመት ነው። በዛው ዓመትም የአዲሱን ቤተ መቅደስ መሠረት ጥለዋል። ስለዚህ መነሻውን 606 አኑለ ዓመት ካደረግነው ፍጻሜው 536 አኑለ ዓመት ላይ ሲሆን በትክክል 70 ዓመት ይሆናል። ስለዚህ በሁለቱም ስሌቶች የአንድ ዓመት ልዩነት ሊኖር ቢቻልም የ70 ዓመቱ ትንቢት በመንፈሱም በቁጥሩም ተፈጽሟል ማለት ነው። በትክክል ምንጮቹም አጽንዖት የሚሰጡት ይሄንን ነው። ዋናው ነጥብ በስሌቱ ላይ ያለው የአንድ ዓመት ልዩነት ሳይሆን ትንቢቱ በሚያስደንቅ ትክክለኛነት መፈጸሙ ነው። ባቢሎን ወደቀች፣ አዲሱ ንጉሥ ሕዝቡ እንዲመለስ ፈቀደ፣ እናም የ70 ዓመቱ የባድማነት ዘመን አበቃ። እሺ፣ እንግዲህ የታሪካዊውን እንቆቅልሽ ፈተናል። የመነሻውን እና የመድረሻውን ቀናት ውስብስብነት አይተናል። ነገር ግን አንተ መጀመሪያ ላይ እንዳነሳኸው ምንጮቹ ይህንን ታሪክ ዝም ብሎ ያለፈ ታሪክ አድርገው አያዩትም። ይህ አጠቃላይ የ70 ዓመት ክስተት ከታሪክ የዘለለ አንድ ትልቅ ምሳሌያዊ ትርጉም እንዳለው ይገልጻሉ። ወደዛ እንሻገር። በእርግጥ እዚህ ላይ ነው ነገሩ ይበልጥ ጥልቅ የሚሆነው።
ምንጮቹ እንደሚሉት ይህ በባቢሎን የተደረገው ታሪካዊ ምርኮ ወደፊት ስለሚመጣ ትልቅ መንፈሳዊ ምርኮ እንደ ጥላ ወይም ምሳሌ ሆኖ ያገለግላል። ታሪኩ ራሱን የሚደግም ንድፍ ይሆናል ማለት ነው። ይህንን ትንሽ ብታወራራልን። ታላቂቱ ባቢሎን እና የአውሬው ምስል የሚሉ ሐሳቦች እዚህ ላይ ነው የሚገቡት አይደል? ብዙ ጊዜ እነዚህን ቃላት ስንሰማ ከራእይ መጽሐፍ ጋር እናያይዛቸዋለን። ከዚህ ታሪክ ጋር ምን አገናኛቸው? በጣም ጥሩ ጥያቄ ነው። ግንኙነቱ ቀጥተኛ ነው። ለምሳሌ የናቡከደነጾርን ታሪክ እንውሰድ። በባቢሎን ግዛት ውስጥ ያሉትን ሁሉ አንድ የሚያደርግና የራሱን ስልጣን የሚያሳይ ግዙፍ የወርቅ ምስል አቁሞ ሁሉም እንዲሰግዱለት አዘዘ። አዎ፣ የዳንኤል ጓደኞች ሲድራቅ፣ ሚሳቅ እና አብደናጎ አንሰግድም ብለው ወደ እቶን እሳት የተጣሉበት ታሪክ ነው። ልክ ነሽ። አሁን ምንጮቹ የሚያቀርቡት ትንታኔ ይሄ ነው። ያ ለወርቅ ምስሉ መስገድ የነበረው ፈተና ወደፊት በዓለም መጨረሻ አካባቢ ለሚመታው የአውሬው ምስል መስገድ ከሚጠየቀው ፈተና ጋር ተመሳሳይ ነው። የዳንኤል ጓደኞች ያሳዩት ድፍረትና እምነት በዛ የመጨረሻ ዘመን ተመሳሳይ ፈተና ለሚገጥማቸው ሰዎች እንደ አርአያ ሆኖ ቀርቧል። ገብቶኛል። ስለዚህ ታሪካዊው ክስተት ወደፊት ለሚመጣ ትንቢታዊ ክስተት ምሳሌ ወይም መለማመጃ ሆኖ ማለት ነው። የባቢሎን መንግሥት ባህር ማለቴ አምልኮን በጉልበት ለመጫን መሞከሯ ወደፊት ለሚነሳው ታላቂቱ ባቢሎን ለምትባለው መንፈሳዊ ኃይል ምሳሌ ይሆናል። በትክክል ዋናው መልእክት ይሄ ነው። የተማረኩበት ታሪካዊ እውነታ፣ የደረሰባቸው የፖለቲካ ጫና እና በእምነታቸው የጸኑበት ሁኔታ ከትክክለኛው የዓመታት ቁጥር የበለጠ አስፈላጊና አስተማሪ መልእክት አለው። ታሪኩ ስለ ቀናት ብቻ ሳይሆን ስለ ታማኝነት፣ ስለ አምልኮ እና ስለ መለኮታዊ ሉዓላዊነት የሚናገር ይሆናል። ይህ በጣም አስደናቂ ትንታኔ ነው። ስለዚህ በቀላሉ የ70 ዓመት ምርኮ ብለን የምናስበው ታሪክ በእውነቱ ውስብስብ በሆኑ የዘመን አቆጣጠር እንቆቅልሾች፣ በደረጃ በተከናወነ የሀገር ውድቀት እና በመጨረሻም በተፈጸመ አስደናቂ ትንቢት የተሞላ መሆኑን አየን። አዎ፣ የታሪክ መርማሪነታችንን በሚገባ ተወጥተናል። የውድቀቱ ሂደት ከ606 ዓመተ ምህረት ጀምሮ እንዴት በዝግታ እንደተከናወነ እና የባቢሎን ውድቀትና የቂሮስ አዋጅ እንዴት ለዚህ የባድማነት ዘመን መጋረጃ እንዳበጁ ተመልክተናል። ከዚህም ባሻገር ይሄ ሁሉ ታሪክ ከገጾቹ ወጥቶ ለወደፊት ትውልዶች እንደ ትንቢታዊ ምሳሌ እንዴት እንደሚያገለግልም ተረድተናል። ልክ ነው። ይህ ሁሉ ውይይት ግን አንድ የመጨረሻ በጣም ትልቅ ጥያቄ ላይ ያደርሰናል። ይህንን ለሰሚዎቻችን እንደ ማሰቢያ ብናስቀምጠው ጥሩ ይመስለኛል። እሱ ምንድን ነው? ምንጮቹ የሚነግሩን የኤርምያስ የ70 ዓመት የባድማነት ትንቢት ልክ ሲፈጸም ዳንኤል ሌላ እጅግ በጣም አስፈላጊ የሆነ ትንቢት ተቀበለ። ይህም ስለ ኢየሩሳሌም የመጨረሻ ዕጣ ፈንታ የሚተነበየው ዘነኛው የ70 ሳምንታት ትንቢት ነው። ስለዚህ አድማጩ ሊያጠናው የሚገባው ጥያቄ ይሄ ነው። በአምላክ የተቀመጠ አንድ ጊዜ ገደብ ማብቃት እንዴት ለሌላ ምናልባትም ይበልጥ አስፈላጊ ለሆነ የትንቢት የጊዜ ገደብ መድረክ ሊያዘጋጅ ይችላል? የአንድ ታሪክ መዘጋት እንዴት አድርጎ ለሌላ እጅግ ታላቅ ታሪክ በር ይከፍታል?